እያስቀመጥሽ ነው? እና የት ነው የሚያስቀምጨው? እኔ እኮ ምንም ብዙ ነገር ስለማላቅ 1 አመት ከግማሽ ነው የመጣሁት። ስለዚህ አሁን ልላክ እያልኩ እስካሁን አላኩትም። ደግሞ ታማኝ ሰው ሆኛ አንድ ላይ ነው ክፍልን አንድ ነው የእሷ ብርም አንድ ላይ ነው የምናስቀምጠው። እሷ የራሳ እኔ የራሴ። እሺ ሮማን ቪዲዮ አሉ። እሺ የልጅቷ ፎቶ አለሽ? አዎ አለኝ። እየተነሳንም አለን በቪዲዮ የራሳ የብቻዋን አለኝ። እሺ አንቺ እዛ ቤት ስንት ጊዜ ነው የሰራሽው? 1 አመት ከዚህ ጋር የሰራሁት 7 ወር ብቻ ነው። ከሳ ጋር የሰራሁት ከአንድ እጃዛ ነው ሴትዮዋ ያስመጣች። ኦኬ ከአንድ እጃዛ ቤት ነው ያመጣቻችሁ? አዎ። እሺ ከእሷ ጋር አንቺ 7 ወር ሰርተሻል? አዎ። ያ ደሞዝ የ7 ወር ደሞዝሽ ነው? የ7 ወር ሳይሆንስ የ1 አመት የሰራሁት ብሬን ነው። ኦኬ የ1 አመት ማለት ከዚህ ቤት በፊት ሌላ ቤት የሰራሽበትን ብር ይዘሽ መጥተሽ ነው? አዎ ከኢቴ ጋር እየሰራሁት ነበረ እና ከዛ ተጣልተን ወጥቼ እኔ ለሌላ ቤት ገባሁት ማለት ነው። እሳ እጃዛ ነው ማያውቃት፣ የወላይታ ልጅ ናት። እጃዛ ብቻ ነው ማያውቃት ልሳለ የልጅቷ። ስለዚህ ምንም አላውቃትም፣ የት ነው ቦታዋ የምትገኘው ምንም አላወቅኳትም ልሳ ማለት ነው። ኢጃዛ ቤት አንቺም እሷም ህገወጥ ናችሁ። አንድ ኢጃዛ ቤት ነው የተዋወቃችሁ። ከዛ እቺ ማዳም አንቺ ያለሽባት ማዳም ሁለታችሁንም ከአንድ ኢጃዛ ቤት 2 ሰራተኛ ስለምትፈልግ 2 ሰራተኛ ወሰደች እና አንቺ ከዚህኛው ቤት በፊት የሰራሽበት ብር ይዘሽ መተሻል። እዚህኛው ቤት ስንት ብር ነበር ይዘሽ የመጣሽ? 5000 5000 ከዛ 10000 ደግሞ ከዚህኛው ቤት ደሞዝ ጨምረሽበት ነው አንድ ላይ? አዎ። እሺ ይሄ ብር እንዳለሽ እሷ ታውቅ ነበር? አዎ ታውቃለች። በአንድ ክፍል ነው የምታድሩት? አንድ ክፍል። አዎ ሰጠችን። አንድ ክፍል ነው የሰጠችን ሴትዮዋ። ይሄ ያለው ብር ከዛ አንቺ በፊት ለፊቷ ትቆጥሪው ነበር? እንዴት ልታውቅ ቻለች? ኧረ ልታይን እያየችን ብዬ አይደለሁትም ያስቆመጥኩት። እሳ ስትወጣ ነው ደሞዜ ሲቀበል እሳ ስትወጣ ነው የሚያስቆምጠው። ልብስ ውስጥ ነው የሚያስገባው፣ ሌላ ማስቀመጥ የለም። ከዛ እንዴት ነው ያየችን አላወቅኳትም። ከሰዎቹ እየታጣለት ምናምን ነበረች እና ከዛ የኔ ብር ትወስድ ብዬ አስብ አላውቅም ነበረ። ምክንያቱ የራሳ ብር ለሰው እየበደረች ነበረ። የራሷን ብር ለሰው እያበደረች ነበር? አዎ ለሰው እየበደረች ነበረ። የኔ ብር ልትወስድ ብዬ አስብ አላውቅም በህይወቴ ማለት ነው። ደግሞ በጣም ነው በቃ እንደዚህ ሊደርሰብኝ ብዬስ አላሰብኩትም ነበረ። ግን ለህይወቴ ቢታጥፈኝ ኑሮ ምንም አልልም ነበረ። እሺ ግን ማለት ነው 7 ወር አንድ ላይ ስትሰሩ ኢጃዛ ወጥታችሁ አታውቁም? በፍጹም አናውቅም። ስለዚህ ታዲያ ኢጃዛ ወጥታችሁ ካላወቃችሁ ብሯን በምን መንገድ ነው ለሰው ልታበድር የሞከረችው? አይ ለሰውማ ለጓደኛዎቿ ምናምን ነው የምትበድረው። መተው ነው የሚወስዱት። እናንተ ኢጃዛ ካልወጣችሁ ብሩን መተው ነው የሚወስዱት የተበደሯት ሰዎች። አይ በአካውንት ነው የምትልክላቸው። አንድ ልጅቷ አለች ጓደኛዎቿ 5000 ድራማ በደረቻት እና ኢትዮጵያ ነው ያለችው አሁን አይመለሰችም፣ ብራ አይመለሰችላትም። ስለዚህ የእሷ ብር ሳይመለሰች የራሳ ብር የኔ ብር ይዛ ጥፍች አለች። በጣም በህይወቴ ተስፋ አስቆረጨችኝ። ያኔ ደስተኛ ሆኜ እየሰራሁት ነበረ። በጣም ያሳዝናል። እሺ ኤምባሲ ሄደሽ ስትነግሪያቸው ምን አሉሽ? በስ ሄጄ ሲነግራቸውማ የእሷ ፓስፖርት መረጃ ካለሽ የእሷ ፓስፖርት ካለሽ ፎቶኮፒ ምናምን የተነሰችው መጥተሽ ይዘሽ በዚህ ሀገሯ ስትገባ ነጭ ወረቀት ይዛ ነው የምትገባው። ስለዚህ በዚህ ነው የምንይዛት እኛ እንዴት እንይዛታለን አሉኝ። እና አንቺ የለሽም ፓስፖርት ኮፒዋ? የለኝም። እሺ በፎቶ አፋልጉኝ እና አፋልጋታ። በፎቶ እንፈልጋት ጠፋች ስትነግሪያቸው። ሰዎችማ ለመጀመሪያ ቀን እንደዚህ አድርጋችን ስትሄድ ሴትዮዋ ልታስረጋጋ በቃ ዝም በይ እዚህ ዱባይ እንዳይትሰራ እዚህ
አትሰራም፣ በቃ ፖስት አለው ሁሉም ሰው እንደሚያየው ለፖስታት ነው አለችኝ። ከዛ በኋላ ዝም ነው አለችው ሴትዮዋ። ምንም አላለችም። ዝም አልኩት። ከዛ ዝም አልኩት። እንደዚህ ካለችኝ በኋላ ዝም አልኩትና ከዛ ልትፖስታት ነው እንደዚህ ልታርጋት ነው ልታስይዛት ነው እያልኩ ዝም አለች። ምን መሰለሽ ሴትዮዋ ያው ልታደርግልሽ የምትችለው መፖሰት እንጂ ማንም ሰው እሷ ህገወጥ ስለሆነች ልጅቷ ህገወጥ ስለሆነች ሴትዮዋ ህገወጥ በመቅጠሯ ስለምትጠየቅበት ልትከስልሽ አትችልም። አንቺም ህገወጥ ስለሆንሽ ልትከስሻት አትችይም። የምትችይው ብቻ ምንድን ነው ኤምባሲ ሄደሽ ፎቶዋን አርቲስት ፎቶዋ ቢቀመጥ ኤምባሲ ለሆነ ጉዳይ ኤምባሲ ወይ ነጭ ወረቀት ለማውጣት ለሆነ ጉዳይ ስትመጣ ኤምባሲው እንዲጠይቃት እንደዚህ እኮ ነው አልኩት። እኔ ደግሞ ፎቶዋ ነው ይዘ ሄድኩት ምናምን ስም አባቷን እናቷን ስም አባቷን ስሟን አለኝ ካልኩት ስም አባቷን ስም እናቷን ከያዝሽ እኮ ተመሳሳይ ስም አለ። በምንድን ነው በፎቶም አይሆንም? እንዴት ነው የምንይዛት? ብቻ በፓስፖርት ነው የምንይዛት አሉ። ፓስፖርት እውነታቸው ነው። በመልክማ ብዙ ተመሳሳይ ሰው አለ እና እንደዚህ ልታርገኝ ብዬ አላሰብኩትም ነበር። የቅርና ፓስፖርት ብሬኝ ሌላ ሰው ደብቃ አስቀምጣለሁ ነበረ። ከሴትዮዋም ችግር የለውም አስቀምጥልኝ ልበላት ነበረ። እንደዛ ቢሆን ስትሆን ቢያስብ ኖሮ ማለት ነው። ቲክቶክ አላት? ቲክቶክ ማ የላትም። ብቻ 8,000 ፎሎ አላት። ግን ፎሎ ቦልኝ እያለች ነው እየገበች። አንድ ቪዲዮ ማድቀቅ አይጀመረችም እሷ። ቪዲዮ አለቀቀችበትም። ግን 8,000 ፎሎ ያለው ቲክቶክ አካውንት አላት። ኦኬ እሺ። ስልክ አላት? ዋትሳፕ አለሽ? አዎ። ላናግራት ብትመልስ ከሆነ ማለት ዋትሳፕ የምትመልስልኝ ከሆነ ትመልሳለች። ስልኳን ለብሶ ሰተሽ ከሆነ ታዩ በቃ ማሬ ትቀይረዋለች። ስልኳን ደግሞ ሁሉም ሰው በቃ ሲደውል አይሰራም፣ ዘገችው። በቃ ለሁሉም ሰው አየር ላይ ሰተሽ ከሆነ እሷን ትቀይረዋለች። በቃ እሺ። ባለ ኢጃዛ ቤቷስ? ባለ ኢጃዛ ቤቷ እኔ ምን አውቃለሁ? ይሄ ልጅቷ እኔ ከአሁን ወዲያ አላስገባትም። የኔ ኢጃዛ አትገባም። ለራሳ ይቅርና ለብር ለራሳም ክሎሮክስ ጠጥቼ ነው የሚሞተው ነው የምትለው። እኔ ምን አገባኝ ስለ ይሄ ልጅቷ ነው አለቻት ለሴትዮዋ። ማዳምሽ የኢጃዛ ቤቷን ስታናግራት? አዎ ስታናግራት እሷ ምን አለች? እኔ ምን አልመጣችም አለች። ከዚህ ቤት ጠፍታ እዛ ኢጃዛ ቤት አልሄደችም? አልሄደችም፣ ሌላ ነው የሄደችው። ምክንያቱም እኛ እናውቃለኛ እሱ ኢጃዛ እንሄዳለን። እሺ ለዛ አልሄደችም። እቃዋንም ለመውሰድ አልሄደችም? አልሄደችም። እቃዋን እኮ እዚህ ጥልታ ነው የሄደችው። ቢጃማ ልብሳ እኮ ነው የወጣችው። አንቺ መውጣቷን እንዴት ነው ያወቅሽው? ሰዎቹንም ሳትሰናበት ደሞዟን ወስዳለች? ደሞዝ መጀመሪያ ደሞዝ ቀን ሲደርስ ዝም አለች እና ከዛ ከተቀበለች በኋላ እኔም ከተቀበልኩት በኋላ መጀመሪያ እዚህ ቁጭ ብዬ ያለሁት ነው የወጣችው። ለሽንት ቤት ገበች። ሽንት ቤት ቢጃማ ለብሳ ስትገባ እንደ በፊት ሁሉም ጊዜ ሽንት ቤት ወይ ደግሞ ሻወር ገብታ ወይ ደግሞ ፀጉራ ሰርታ ትመጣለች ብዬ ነው እየጠበቅኩ ነበረ። ከዛ ሲፈልጋት ልትወጣ አሁን እያልኩ እየጠበቅኩ ግን የለችም። ሲያይ ግን ብሬን ይዛ ብረዋን ይዛ ሳንጣ ስለያዘት ብቻ ስልኳን ብሬን ብረዋትን ነው ይዛ የወጣችው። ከሰዎቹ ጋር ግን ተጣልታ ነበር። ሰዎችማ አው የተጣለች ምናምን ለምንድን ነው እንደዚህ አታርግ ያልዋት ነበረ እና ከዛ ከሰዎቹ ትንሽ እየተጣለች ነበረ። እሺ ፎቶዋን አድርጊው እዚህ ጋር ድንገት የሚያውቃት ሰው ካለ ግሪን በግሪን ጋለሪ። ይህ ለእናንተ ትልቅ ትምህርት ነው። ብራችሁን ቤት ውስጥ ለምታስቀምጡ ሰራተኛ አብሯችሁ የሚሰራ ያለ ብቻችሁን ራሱ ብትሆኑ ለማዳም ሊሰርቋችሁ ይችላሉ። ዙም አድርጊው ትንሽ ወደዚህ ራቀ ትንሽ። ማነው ስሟን ንገሪን እስቲ። ብትከሳት ለምትሉ ህገ ወጥ ናታ።
ህገወጥ መች መክሰስ ይችላል? ህገወጥ ናት እኮ እሱ። ስትሄድ ራሱ ዱባይ ያላችሁ ሰዎቹ የምታውቃት ይህ ልጅቷ ካያችሁ ፕሊስ ስሟን ንገሪኝ፣ ሪከርድ ላስደርግልሽ። ስሟን ንገሪኝ። መቅደስ ሰለሞን። መቅደስ ሰለሞን። አዎ ኦኬ ጋይስ ይችላል ሀቡ። እሺ ውሰጃት እና ተክሰስ። ማሪ ህገወጥ መክሰስ ይችላል እያለች ነው እኮ። ጠቁሚያት የት ሄዳ እንደምትከስ። ውሰጃት እና ተክሰስ። አንድ የሪከርድ አድርጉላት ጋይስ ፕሊዝ። መቅደስ ሰለሞን ያልሽው ስሟን የውሸት ቢሆንስ የነገረችሽ ስም? አዎ መቅደስ ሰለሞን እውነት ነው፣ እውነት ነው፣ ስሟ ነው። በምን አወቅሽ ማሪ? እንዴት አምነንሽ? ስልካም ሲያየው መታወቂያ ካላየሽ መታወቂያ ካላየሽ ፓስፖርት ከዚህ በፊት እንደዚህ ልታደርገኝ ብዬ ፎቶ አላነሳሁትም እንጂ እያየሁት እኮ ነበረ። ፓስፖርታን ፎቶ እያነሰን ሴትዮዋ ልቀበላችሁ ነው ፓስፖርታችሁ እያለች ነበረ ለሁለታችን እና ከዛ አልተቀበለችም። ግን ብትቀበል ኖሮ ጥሩ ነበረ። ፎቶ እያነሰን የኔም እያለች እያነሳን ነበረ ፎቶ የእሷ ራሳ እያነሰች እኔ ደግሞ የራሴ እያነሳሁት ነበረ ማለት ነው። የት ሀገር ልጅ ነች እያለቻችሁ ነው እያሉሽ ነው? እኔ የትግሬ ነው። ረሷ እሷ የወላይታ ናት። እሺ ቁጭ በይ። አንቺም እዚህ ጋር ሁኚ። አንቺም መኖር አለብሽ ሪከርድ እንዲያደርጉልሽ። ጋይስ ይህንን ስክሪን ሪከርድ አድርጉት ፕሊስ ሁላችሁም፣ እና ስትፖስቱት ሜንሽን አድርጉኝ እኔ ስቶሪ እና ሪፖስት እንዳደርግላት። እዚህ በፎቶ ላይ የምትመለከቷት ልጅ መቅደስ ሰለሞን ትባላለች። የዚች እህትን ሮማን እንደምትለው 15,000 ድርሃም ደሞዟን የአመት ደሞዟን አብረው ነበር የሚሰሩት። ከሰራተኛ ክፍል አብረው ነው የሚያድሩት። 15,000 ድርሃሜን ይዛብኝ ጠፍታለች እና የትም ቦታ ኢማራት ላይ ያያችኋት ኢትዮጵያኖች እባካችሁ ተባበሩኝ እያለች ነው። እና እባካችሁ እችን የቆመቿን ግድግዳ ተደግፋ የቆመቿን መቅደስ ሰለሞንን የትኛውም ኢጃዛ ቤት የትም ቦታ ያያችኋት ካላችሁ እባካችሁ በስልክ ቁጥር ለሮማን አሳውቋት። ስልክ ቁጥር ተናገሪ። እሺ ስልክ ቁጥር 05 ግድግዳ ተደግፋ የቆመችው መቅደስ ሰለሞን ትባላለች። ከፊት ያለችዋን የሮማንን ሶሪ፣ አሁንም ድጋሚ ጀምሮ ይቅርታ። ኮመንት ላይ ቁጥር የጻፉ ሰዎችም ሚዩት አድርጓቸው ፕሊዝ። እንግሊዝ ያሰጡኝ ነው። ኦኬ አሁን ጀምሩ። እዚህ በፎቶ ላይ የምትመለከቷት ቆማ ከኋላ ያለችው መቅደስ ሰለሞን ትባላለች። ከፊት ያለችው ደግሞ ሮማን ትባላለች። አንድ ቤት ነው የሚሰሩት መዳም ቤት እና አንድ ክፍል ነው የሚያድሩት። እናም መቅደስ የሮማንን 15,000 ድርሃም የአንድ አመት ደሞዝ ካስቀመጠችበት ቁም ሳጥን ውስጥ ወስዳ ጠፍታለች፣ ሮማን እንደምትለው ማለት ነው። እና እባካችሁ መቅደስ ሰለሞንን የትኛውም ኢጃዛ ቤት የትም ቦታ ያያችሁ ኢትዮጵያውያኖች ካላችሁ እባካችሁ ለሮማን በ0566209303 ዋትሳፕ አሳውቋት። እባካችሁ ተባበሯት። እናመሰግናለን። ያው ሪከርድ አስደርጌልሻለሁ። ሲፖስቱ እሷንም ሜንሽን አድርጓት። ስትፖስቱ እኔንም ፖስት አደርገዋለሁ። እንኪ ሀብዬ በጣም አመሰግናለሁ የኔ እናት። ደግሞ ሄዳ ያልከሰሰችበት ምክንያት ህገወጥ ስለሆነች ነው። ኢቃማ የላትም። ግን ኢቃማ የሌለውም መክሰስ ይችላል እያሉ ነው። ምን ትያለሽ? መክሰስ ይችላል። የአጅማን ፖሊስ ክሸሽያት አሉኝ እና ከዛ የአጅማን ሌላ ሰው ደግሞ ምንድን ነው የሚለው የአጅማን ፖሊስ ከሄደች ለራሳ ነው የሚይዛት፣ ምክንያቱም ኢቃማ ያላትም እያሉን ነው። እኔ እንደማይችል ለማውቀው ይቻላል እያሉ ነው። ይቻላል ካሉ እስኪ ሂጂ እና ሞክሪ። እሺ ልሞክር። ካልሞከሩም አይታወቅም። እሺ ልትሞክሪ ስትሄጂ ቢያስገቡሽስ ማን ልትወቅሺ ነው? ልከስስ ብዬ ከሄድኩትማ ፖሊስ ላይ ነው የሚሄደው። ከዛ
ፖሊስ ደግሞ ለሀገሬ ነው ጠርዞ ሊቃማ የለኝም እኔም ይታዛለሁ ለራሴ ማለት ነው እኮ። ከተያሽ ማንን ነው የምትወቅሽው? ከተያዝኩትማ በቃ ለማንም አልወቅስም። ምክንያቱም በራሴ ነው የመጣው ችግሩ። ራሴ እየሄድኩት አይደለም ራሴ እኮ። እኔ ግን ሂጂ አላልኩም። እሺ ያሉት ኮመንታተሮች ናቸው እንጂ እኔ ሂጂ አላልኩም። በኋላ ልታመለክች ልጠቁሚ ሄደሽ ራስሽን ቢያስገቡሽ ሀቢባ መክራይ ነው እንዳትዪ እኮ ነው ማለት ወቃሽ ብለሽ። እኔ ሂጂ አላልኩም። እሺ እኔም አልሄድም። እንደዛማ አይደለም። እኔ ካያችሁ ፕሊስ ካያችሁ ይሄ ልጅቷ ተባበርኝ የት እንዳለችው አስታውቅኝ ነው እንጂ የሚለው እኔ ለፖሊስ ላይ ከሄድኩትማ ለራሴ ሀገር ሄዳለሁ ማለት ነው። ፖሊስማ አይሄድም። ያሳዝናል በጣም ግን ትክክል አልሰራሽም። ብር ይኸውልሽ ማስቀመጥ አልነበረብሽም። ብር መቼም ቤት ውስጥ አይቀመጥም። ገባሽ? ኢቨን ሰራተኛ አብሮሽ የሚሰራ ባይኖር መዳም ብትሰርቅሽስ እሱ ከዚህ በፊት እንደዚህ ስላገኘች ስለማላቅ በቃ ሰው ታማኝ ሆነ አለ አይደለ? አንዳንድ ሰው አማኝ ሰው አለ አይደለ? ከዛ እንደዚህ ብዬ ነው ያሰብኩት። ደርሶብኛል ስለማላቅ አላወቅኩትም። ደርሶብሽ ስለማያውቅ ነው ያላወቅሽው። ግን ብዙ የደረሰባቸው አሉ፣ እኛ ሰምተናል። አንቺ ስላልሰማሽ ነው ከዚህ በፊት። አይዞሽ ፈጣሪ እንግዲህ ፈጣሪ ለአንቺ ያለውን እንግዲህ ሀቅሽን ፈጣሪ መልስልሽ። ሌላ ምን ይባላል? የራሷን ገንዘብ ራሱ ዘርፋ ብትወጣ ሴትዮዋ አትከስም። ምክንያቱም የጠፋ ሰው ለምን ቀጠርሽ፣ ህገወጥ ለምን ቀጠርሽ ተብላ 50,000 ድርሃም ትቀጣለች በኢማራት መንግስት። አዎ ለዛ ኮንሳም ዝም አለችው። አዎ ህገወጥ ሰው ቤቷ በመቅጠሯ ብቻ 50,000 ድርሃም ይቀጣታል የኢማራት መንግስት። ስለዚህ 15,000 ተዘረፍኩ ብላ 50,000 ቅጣት ከምትከፍል እንትን አትልም። ጦት ፈለገች። ኦኬ ልዘጋ ነው።